በተለይ አደገኛ ሱስ የሚባለው ወንጀል ለማነሳሳት ምክንያት ሊሆን ይችላል። ሁሉም የሚነግሩኝ በጣም በርካታ ተማሪ በእነዚህ ችግሮች እንደተጠቃ፣ ህጉ ባይኖርም ይሄን የመከታተል ግዴታ ነበረብን። እንደ ሀገር ይሄንን ችግር ነው ብለን ከተቀበልን ይሄንን ስራ የሚሰራ ራሱን የቻለ አንድ ተቋም ማደራጀት አለብን የሚለው የኔ አቋሜ ነው። ሱስ ይሄን ያህል አደጋ ካለው ይሄን አምነው ቤተሰቦቻቸውን ህይወታቸውን ታድጎ ለመኖር ምን ማድረግ ይችላሉ ይላሉ? ከባድ የሆነ የሰውነት መንቀጥቀጥ እና አካላዊ ጥገኝነት ካለ በራስ ማቆም አንዳንድ ጊዜ አደጋ ሊያደርስ ይችላል፣ እስከ ሞትም ሊያደርስ ይችላል። እንግዲህ እኛ በስራ አጋጣሚ ብዙ በወንጀሉ ዙሪያ ብዙ ስንሰራ ቆይተናልና ብዙዎቹ ሱስን እንደ ምክንያት የሚያደርጉታል። ለምሳሌ አስገድዶ መድፈር ወይ የተለያዩ ወንጀሎች ሰርተው ለምንድን ነው ስትባል ወይ ጠጥቼ ነበር ወይ አጭሼ ነበር ምናምን የሚሉት ነገር አለና ይሄ ሱስ በተለይ አደገኛ ሱስ የሚባለው ወንጀል ለማነሳሳት ምክንያት ሊሆን ይችላል። ከሆነስ እንዴት? በዓለም ላይ እንግዲህ በተለይ በምዕራቡ ዓለም ያሉ ማረሚያ ቤቶችን ብንመለከት በርካታ ከሱስ ጋር በተያያዘ ጥፋት ባጠፉ ወንጀለኞች የተሞሉ ናቸው። ለምሳሌ ጥናቶች እንደሚያሳዩት አሜሪካን ሀገር ከ2 ሚሊዮን በላይ ታራሚዎች አሉ፣ ከሱስ ጋር ተያይዞ እስር ቤት ውስጥ ያሉ ማለት ነው፣ ወይም ማረሚያ ቤት ያሉ። በመላው ዓለም እንደዚሁ በተለያዩ ሀገራት፣ የኛም ሀገር እንግዲህ በተወሰነ መልኩ ጥናት ተደርጎ መረጃው ባይኖረኝም ከዚህ ጋር የተያያዘ ብዙ ሰዎች እንደሚኖሩ እገምታለሁ። ለምንድን ነው ሱስ ለወንጀል መንስኤ የሚሆነው ያልን እንደሆነ እነዚህ ኬሚካሎች አእምሮን የሚለውጡ ናቸው። ምን ማለት ነው? አንድ ሰው በአልኮል ስካር ውስጥ ሲሆን የማመዛዘን አቅሙ፣ ራሱን የመቆጣጠር አቅሙ ይዳከማል። በቀላሉ ወደ ድርጊት ነው የሚገፋው። ስለዚህ ግጭት ውስጥ ለምሳሌ ቢገባ ግራ ቀኝ አይቶ ራሱን መቆጣጠር ሳይሆን ወደ ድርጊት ስለሚገባ በሌላ ሰው ላይ ጉዳት ሊያደርስ ይችላል እና በአብዛኛው ለምሳሌ ወንዶች የሚፈጽሟቸው የወንጀል ድርጊቶች ከአልኮል ጋር የመያያዝ ባህሪ ያላቸው። ምን ማለት ነው? በሞቅታ ወይም በስካር ውስጥ ሆነው አደጋ ያደርሳሉ። በቤት ውስጥም አደጋ ያደርሳሉ። በትዳር አጋራቸው ላይ ጥቃት ያደርሳሉ። በውጭም ደግሞ በሆነ ምክንያት አለመግባባት ከተፈጠረ ወደ አስከፊ ተግባር ሊገቡ ይችላሉ። ይሄ እንግዲህ አእምሮአቸው ስለሚለወጥና ራሳቸው መቆጣጠር ስለማይችሉ ነው። አደንዛዥና አነቃቂ እጾችም እንደዛ ናቸው በባህሪያቸው። ምን ማለት ነው? አንድ ሰው አእምሮ በእነዚህ እጾች ከተያዘ ራሱን መቆጣጠር አይችልም፣ ማገናዘብ ግራ ቀኝ አይችልም። ያ ማለት ግን ከተጠያቂነት ነፃ ይሆናል ማለት አይደለም። በእነዚህ እጾች ተጽዕኖ ስር ሆኖ አንድ ሰው ወንጀል ቢፈጽም ከተጠያቂነት ነፃ አያደርገው ጥያቄ የለም። ነገር ግን ያንን በመጠቀሙ ምክንያት ለወንጀል ድርጊት የመገፋፋት እድሉ ይጨምራል። ዶክተር እንዳልከው አንድ ቤተሰብ ደክሞ ለፍቶ ልጅ አሳድጎ ደርሶ ይጦረኛል ሲል መሀል ላይ ሲቀርበት እንዳለ የቤተሰብ ማንነት ሁሉ ነው የሚጠፋው። ለምሳሌ 4 ልጆች ያለው ወይ 5 ልጆች ያለ ከዛ ውስጥ አንድ ሱሰኛ ቢኖር ሌሎቹንም የመረበሽ ጤና ነው የሚያሳጣውና እውነት ነው እንደተባለው። ስለዚህ ቤተሰብ ላይ ይሄ ችግር ከተፈጠረ ወደ ሀገር የቤተሰብ ድምር አይደል ሀገርና በጣም ከባድ ነው። በተለይ ትምህርት ቤቶች ላይ ትምህርት ቤቶች ዙሪያ ብዙ የሱስ ቤቶች አሉ። በጣም የሚገርም አሁንማ ትምህርት ቤት ውስጥ ራሱ እነዚህ የተከለከሉ መድኃኒቶች የሚሸጡበት ሁኔታ እንዳለ ይታያልና እንደው በስራ አጋጣሚ አደጋውን እንዴት ተረዳኸው ዶክተር? ከዚህ በኋላ በተለይ የትምህርት ቤት ማህበረሰብ የሚመለከታቸው አካላት ምን ማድረግ አለባቸው? ችግሩ ምን ያህል ነው? አንዳንድ ጊዜ የሆነ ችግሮቻችን እንሸፋፍናቸውና በኋላ ከወጡ በኋላ ነው በጣም አደጋው ማስተካከል የማይቻለውና እንዴት አየሁ? እኔ እንግዲህ በጣም ብዙ ወጣቶች አያለሁ በስራዬ ከትምህርት ቤት ሰስፔንድ ተደርገው ተባረው የሚመጡ በጣም በርካታ ወጣቶች አሉ። ተይዘው
እጽ ሲያዘዋውሩ፣ መድኃኒት ሲያዘዋውሩ የሚያዙ በጣም በርካታ ወጣቶች ይገጥሙኛል። እኔ በስራ አጋጣሚና ጠይቃቸዋለሁ። አዲስ አበባ ውስጥ ካሉ ትምህርት ቤቶች አብዛኞቹን ትምህርት ቤቶች በእነዚህ ተማሪዎች አማካኝነት አውቃለሁ ማለት ይችላል። ከየትምህርት ቤቱ ስም መጥቀስ አያስፈልግም። እዚህ ትምህርት ቤት ነው የምማረው፣ እዚህ ትምህርት ቤት ነው የምማረው፣ እዚህ ትምህርት ቤት ነው የምማረው እያሉ ይነግሩኛል። እና በትምህርት ቤታቸው ውስጥ ስላለው የእነዚህ አደገኛ እጾችና መድኃኒቶች አጠቃቀም ሁኔታ ጠይቃቸዋለሁ። ሁሉም የሚነግሩኝ በጣም በርካታ ተማሪ በእነዚህ ችግሮች እንደተጠቃ፣ ትምህርት ቤቱ ውስጥ በቂ ቁጥጥር እንደማይደረግ፣ መታጠቢያ ቤቶች ውስጥ፣ የተለያዩ ጥጋጥጎዎች ውስጥ ተማሪዎች ሐሺሽ እንደሚያጨሱ፣ በመርፌ ጭምር ራሳቸውን እንደሚወጉ፣ እነዚህም መድኃኒቶች እንደሚጠቀሙ፣ ትምህርት ቤት በር ድረስ በሞተር ብስክሌት የሚያቀርቡ ሰዎች እንዳሉ፣ ተማሪዎች ነጋዴዎች፣ እነዚህን እጽ የሚነግዱ ተማሪዎች እንዳሉ፣ እነዚህን ሁሉ ነው የሚነግሩኝ። እና ራሱን ከዚህ ነፃ ነኝ ብሎ በኩራት ሊናገር የሚችል ትምህርት ቤት አለ ብዬ ለመናገር አልችልም በድፍረት እውነት ለመናገር። ምክንያቱም በቅርብ ጊዜ በጣም አንድ በስነ ምግባሩና በዲሲፕሊኑ ጥብቅነት ከታወቀ የግል ትምህርት ቤት በዚህ ጉዳይ የመጣ ተማሪ አጋጥሞኛል። በቅርብ ጊዜ በሚዲያም እንደሰማሁት የወጣ አንድ መመሪያ አለ በትምህርት ሚኒስቴር ትምህርት ቤቶችን ከአዋኪ ነገሮች ነፃ ማድረግ የሚል። በዋናነት የሚያተኩረው በትምህርት ቤቶች አካባቢ የጫት መቃሚያ ቤቶች፣ የተለያዩ መጠጥ ቤቶች የመሳሰሉት እንዳይኖሩ የሚከለክል ነው። ጥሩ ነው እሱ። አካባቢውን ከአዋኪ ነፃ ማድረግ መሰረታዊ ነገር ነው። ነገር ግን ትምህርት ቤቱ ውስጡስ ተማሪዎቹ በስነ ስርዓት ተፈትሸው ነው ወይ የሚገቡት? ትምህርት ቤቶቹ ግቢያቸው የተጠበቀ ነው ወይ? ሰዋራ ቦታዎች ላይ ክትትል ይደረጋሉ ወይ? መታጠቢያ ቤቶች ክትትል ይደረግባቸዋል ወይ? ተማሪዎች ሊጠቀሙባቸው የሚችሉ ቦታዎች ትኩረት ተደርገው ክትትል ሊደረግ ይገባል። እንደውም ተማሪ መሰል የሆኑ ክትትል የሚያደርጉ እዛው ተማሪ ውስጥ ሆነው በስውር ክትትል የሚያደርጉ ቅኝት የሚያደርጉ ሰዎችን መመደብ ጭምር አለባቸው። ምክንያቱም ይሄ አደገኛ ችግር ስለሆነ ማለት ነው፣ ስር የሰደደ ችግር ስለሆነ። እንግዲህ እኔ ይህንን የምናገረው በግምት ሳይሆን በርካታ ተማሪዎች ከየትምህርት ቤቱ እየመጡ በዚህ ችግር ምክንያት ሲያማክሩኝ በዝርዝር ተማሪዎቹን በመጠየቅ ነው። ትምህርት ቤታችሁ እንዴት ነው እጽ የሚገባው? ማን ነው የሚያስገባው? የት ነው የምትጠቀሙት? የትምህርት ቤቱ ክትትል ምን ይመስላል? አንድ ተማሪ ሲያዝ ምን ይደረጋል? ወዘተ ወዘተ የመሳሰሉትን ተማሪዎቹ ላይ መጠይቅ አድርጌ ነው ይሄን የምናገረው። መፍትሄው መጀመሪያ ችግሩን መቀበል ያለበት አመራሩ ነው። ትምህርት ቤቱ ለምሳሌ ቦርድ ካለው የትምህርት ቤቱ ቦርድ ወይም መማክርት መጀመሪያ ይሄንን እንደ አጀንዳ መያዝ አለበት። ትምህርት ቤታችንን ከአደገኛ እጾችና መድኃኒቶች ነፃ ማድረግ አለብን የሚል ተልዕኮ መያዝ አለበት መጀመሪያ ራሱ እንደ ስራ ማለት ነው መማክርቱ። ያንን ደግሞ ለትምህርት ቤቱ አመራር ከዳይሬክተር ጀምሮ ዩኒት ሊደር፣ የክፍል ኃላፊዎች ቡድን ተዋቅሮ ይሄንን ጉዳይ እንደ መሰረታዊ አጀንዳ ይዞ የሚከታተል የስራ ክፍፍል ያደረገ አካል መኖር አለበት። ከዚሁ ጋር ተያይዞ ቅድም ሲነግሩ በትምህርት ቤቶች ዙሪያ ያሉ ሱስ አስያዥ ተቋማትን ለመዝጋት አዋጅ ወይ ደንብ ወጥቷል ብለውኛል። ባይወጣስ? አሁን ባይወጣም እኮ ይሄ ወንጀለኛው መቅጫ ላይ አለ። የሚያደነዝዝ እጽ መጠቀም ማንኛውም ሰው እንደማይችል፣ ሁለተኛ በዓለም አቀፍ ደግሞ ህጎች የተደነገገ አለና ህጉ ባይኖርም ይሄን የመከታተል ግዴታ ነበረብን። ዋናው የህጉ መውጣት ያለ መውጣት ሳይሆን ያፈጻጸም ችግር ነው። አሁንም ቢሆን ማለት ነው አንዳንድ ጊዜ ዜናዎች ይደርሱናል። በ6 ወር በ7 ወር በተለይ ሰሞኑን በክፍለ ከተማው ይሄን ያህል የሺሻ እቃዎች ተያዙ፣ ይሄን ያህል እጾች ተቃጠሉ ምናምን የሚል ነገር እንሰማለን። እኛም ዜናውን እንሰማለን። ግን ይሄ ከዓመት በኋላ ነው ደግሞ ይሄ ነገር የሚደረገውና ያፈጻጸም ችግሩስ እንዴት ይታያል? ህጉ የመኖሩ ያለመኖሩ ነገር እንዳለ ሆኖ ህጉ መኖሩ የበለጠ ለመቆጣጠር ረዳናል። ግን ሪስፖንሲብል ሆኖ
እያንዳንዱ ሰው አፈጻጸሙን ከመከታተልና ፈጽሞ ከማሳየት አንፃር ማን ነው ተጠያቂ ሊሆን? ማህበረሰቡ ምንድን ነው መደረግ አፈጻጸም? እንግዲህ የሌሎች ሀገሮችን ተሞክሮዎች ለመውሰድ ያህል ተቋማት አሏቸው በዚህ ጉዳይ ላይ የሚሰሩ። አሁን እኛ ሀገር ትልቁ ችግር ምንድን ነው? ባለቤት የለውም ይሄ ችግር። ለዚህ ነው አሁን ችግሩ ሲከሰት ብቻ የወንጀል ከሆነ ፖሊስ ጉዳዩን በወንጀልነት ይዘዋል። የወጣቶችን ጉዳይ የሚመለከተው ተቋም አንዳንድ እንቅስቃሴ ሊያደርግ ይችላል። ትምህርት ሚኒስቴር አንዳንድ ደንቦች ሊያወጣ ይችላል። እሳት ወደ ማጥፋት እንሄድ ነው። መጀመሪያውኑ ለምሳሌ ያንን ቁጥጥር አስቀምጠን ቢሆን ኖሮ በዚህ ደረጃ አይስፋፋም ነበር። ፋርማሲዎቹም ደግሞ ገንዘብ መስራት ስለለመዱ በፊት እንደ ልብ እየሸጡ በዛው ነው የቀጠሉበት። የትኛው ፋርማሲ ነው አሁን ልዩ ማዘዣ አምጣ የሚል? ስለዚህ ባለቤት የለውም ችግሩ። ሌሎች ሀገራት ይሄንን ጉዳይ የሚከታተል ተቋም አለ። ታንዛኒያ ይሄ ተቋም አለው። ኬንያ ይሄ ተቋም አለው። የዚህ የእጾች ቁጥጥር ትምህርት፣ ሕክምና፣ ሪሃቢሊቴሽን ጉዳይ ላይ የሚሰራ ራሱን የቻለ ተቋም አለ። ይሄ ተቋም ታንዛኒያ ያላቸው፣ ኬንያ ያላቸው። ለምን ነው እኛም አይኖረው? ባለቤት ሲኖረው ነው ይሄንን ችግር። አሁንም እኔ ደጋግሜ በየሚዲያውም እናገራለሁ፣ ባለቤት ሊኖረው ይገባል። እንደ ሀገር ይሄንን ችግር ነው ብለን ከተቀበልን ይሄንን ስራ የሚሰራ ራሱን የቻለ አንድ ተቋም ማደራጀት አለብን የሚለው የኔ አቋሜ ነው። ብዙ ነገር አወራን። አሁን ወደ መጨረሻችን ነው የምንሄደውና ሱሰኛ ነኝ ብሎ አምኖ ከመቀበል ጀምሮ ከሱሰኝነት መላቀቅ ይቻላል? ተላቆስ መልካም ዜጋ ሆኖ ለቤተሰብ ለሀገር ትልቅ ስራ መስራት ይቻላል ወይ? የሚቻልባቸውን የመፍትሄ ሀሳቦች እስቲ ጠቆም ያድርጉ። በግለሰብ ደረጃ ነው አሁን የምናወራው። እንግዲህ አንድ በሱስ ውስጥ ያለ ሰው እንዴት ከዚህ ነፃ መሆን ይችላል ነው። ግለሰቡ ችግሩን አምኖ መቀበል አለበት። አንድ ሰው ለምሳሌ ይሄንን ሕክምና ፈልጎ ቤተሰብ ሲያመጣው ወይ ደግሞ በራሱም ሊመጣ ይችላል። ሱሰኛ ነህ አይደለህም የሚል ክርክር ውስጥ አልገባም። ስያሜው ለኔ አስፈላጊ ነው ብዬ አላምንም። ያ ሰው ችግር ውስጥ ነው አይደለም የሚለው ነው ዋናው። ምንድን ነው የገጠመህ ችግር? ከስራህ አስተጓጉሎሃል ወይ? ከትምህርትህ አስተጓጉሎሃል? ጤናህን ጎድቶሃል? ኢኮኖሚህን ጎድቶሃል ወይ? መቆጣጠር አቅቶሃል ወይ? ህይወትህን አመሰቃቅሎታል ወይ? ይሄ ነው መለኪያው፣ ይሄ ነው እንጂ ስያሜ አይደለም። ስለዚህ ጥገኝነት ካለው፣ የጥገኝነት ምልክት ካለው፣ ራሱን መቆጣጠር ካልቻለ፣ በራሱ ማቆም ሞክሮ ካልተሳካለት የባለሙያ እገዛ ይደረግለታል ማለት ነው። ነገር ግን ፈቃደኝነት ከሰውየው ይጠበቃል። ችግር ውስጥ ነኝ፣ ከዚህ ችግር መውጣት አለብኝ ብሎ ማመን አለበት። ይሄ መጀመሪያው መስፈርት ነው። ይሄንን የተቀበለ ሰው አንድ እርምጃ ወደፊት ሄዷል ማለት ነው። እርዳታን እየፈለገ ነው። ስለዚህ ባለሙያ እርዳታ ያደርግለታል፣ እገዛ ያደርግለታል። ሕክምና አለው፣ ውጤታማና የተፈተነ ሕክምና አለው። ያ ሕክምና ከተደረገለት በኋላ ነፃ ይሆናል። ልክ ከስራት ነፃ እንደ መውጣት ነው። ለምሳሌ እኔ ጋር እኛ ተቋም አንድ ሰው በአልኮል ጥገኝነት ስር ሆኖ ሲመጣ ሰውነቱ እየተንቀጠቀጠ ጭንቀት ውስጥ ሆኖ በተለይ ሳይጠጣ ከመጣ በጣም ተረብሾ ነው የሚመጣው። የምናደርግለት ሕክምና ፈጣን የሆነ ውጤት የሚያሳይ ነው። በአንድ ሳምንት ጊዜ ውስጥ ሙሉ ለሙሉ ነፃ ይሆናል። መንቀጥቀጡ ይጠፋል፣ ጭንቀቱ ይጠፋል፣ እንቅልፍ በደንብ ይተኛል፣ ምግብ በስርዓት ይበላል። ሰውነቱ በአንዴ ነው መቀየር የሚጀምረው። ከዛ በኋላ በሚደረግለት ተከታታይ ሕክምና ሙሉ ለሙሉ ነፃ ይሆናል። ስለዚህ ውጤታማ ሕክምና አለው። ነገር ግን ብዙ ጊዜ ሰዎች የሚያነሱት ምንድን ነው? ሰዎች ከታከሙና ነፃ ከሆኑ በኋላ ተመልሰው እዛው ይገባሉ እና ይሄ ሕክምና ውጤታማ አይደለም ብለው ይላሉ። ይሄ የሕክምናውን ውጤታማ አለመሆን አይደለም የሚያሳየው። አንድን ሰው በችግር ውስጥ ያለን ሰው ለምሳሌ አንድ ሰው ታይፎይድ ታሞ ቢመጣ እንደ ሐኪም ዘንድ ይመረመራል። ታይፎይድ አለብህ ይባላል። የታይፎይድ መድኃኒት ይሰጠዋል። ከዛ በኋላ መድኃኒቱን ከወሰደ በኋላ ከ15 ቀን በኋላ ከታይፎይድ ነፃ ይሆናል። ከ3 ወር በኋላ ተመልሶ ታይፎይድ ይዞት ቢመጣ ችግሩ የማን ነው? የሕክምናው ነው ወይስ የሰውየው ነው?
መጀመሪያ ወደዛ ወደ ታይፎይድ ያጋለጠውን ነገር ከሐኪሙ ጋር ተነጋግሮ ታይፎይድ ያመጣብኝ ይሄ ነው የሚለውን ካጣራ በኋላ ያንን ነገር ማስወገድ ነው ያለበት። በእኛም ሕክምና የሚደረገው እሱ ወደ መጠጥ ያስገባህ ምንድን ነው፣ ወደ እጽ ያስገባህ ምንድን ነው የሚለውን በዝርዝር ካጠናም በኋላ ወደዛ ነገር ተመልሰህ እንዳትገባ፣ ተመልሰህ ከገባህ ቀድሞ ወደ ነበርክበት ትመለሳለህ ብለን እነግራለን፣ እናስተምራለን። ብዙ ስራ እንሰራለን፣ ብዙ ቴራፒ እንሰራለን። የተጠቀሙበት እጅግ በርካታ ሰዎች አሉ። በእኛ ተቋም በጥቂት ጊዜያት ከ500 በላይ ሰዎች አግዘናል። በጣም በርካታዎቹ ደስተኛ ህይወት እየመሩ ነው። ከሱ ነፃ ሆነው ትዳራቸውን አስተካክለው ስራቸውን፣ ትምህርታቸውን፣ አጠቃላይ ህይወታቸውን እየመሩ ያሉ ናቸው። ይሄ በህክምና መምጣት የሚችሉትን ነው። እናንተ ጋር መጥተው አምነው ለመታከም ግን ወደ ህክምና መምጣት የማይችሉ በሱስ የተጠቁ ይህን ፕሮግራም የሚያዩ ሰዎች ቁርጠኝነት ይፈልጋል ብለዋል እና እነሱስ ሱስ ይህን ያህል አደጋ ካለው ይህን አምነው ቤተሰቦቻቸውን ህይወታቸውን ታድጎ ለመኖር ምን ማድረግ ይችላሉ ይላሉ? ቀላል ቁጥር የሌላቸው ሰዎች በራሳቸው ጥረት ነፃ የሚሆኑበት ሁኔታ የተለመደ ነው። ይሄኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃም ያለ ነው። ለምሳሌ ሲጋራ ከሚያጨሱ 100 ሰዎች ቢያንስ 8 ያህሉ በራሳቸው ውሳኔ ሲጋራን እንደሚያቆሙ ጥናቶች ያሳያሉ። ከ100 8 ሰው በህክምና ቢታገዙ ግን ይሄንን ቁጥር በ2 እጥፍ በ3 እጥፍ ከዛም በላይ መጨመር ይቻላል። ምን ያህሉ ይሳካለታል በራሱ ጥረት አድርጎ የሚለው ነው። የመጠጥ ሱስም ያላቸው ሰዎች በተለይ ከባድ የሆነ የሰውነት መንቀጥቀጥ እና አካላዊ ጥገኝነት ካለ በራስ ማቆም አንዳንድ ጊዜ አደጋ ሊያደርስ ይችላል፣ እስከ ሞትም ሊያደርስ ይችላል። በተለይ የመጠጥ ሱስ በጣም አደገኛ ነው። አንድ ጊዜ ሰውነቱን ከተቆጣጠረና የመንቀጥቀጥ ደረጃ እንደዚህ ከደረሰ ያለ ህክምና እገዛ ማቆም አይመከርም። ነገር ግን ከዛ በመለስ ያሉ ቀለል ያለ ከቀላል እስከ መካከለኛ የአልኮል ሱስ ያላቸው ሰዎች በራሳቸው ጥረት የሚያቆሙበት ሁኔታ ይታያል። ሌሎችም አደንዛዥና አነቃቂ እጾችን የሚጠቀሙ ሰዎች በራሳቸው ውሳኔ አንዳንዴ በህግ ጥላ ስርም ሆነው እስር ቤት ውስጥ ምንም አይነት ህክምና ሳያገኙ በዛው ነፃ ሆነው የሚቀሩ አሉ። ቤታቸውን ዘግተው ሳምንት 15 ቀን ወር የሚቀመጡ ሰዎች አሉ። ጸበል ቦታ በርካታ ሰዎች ጸበል ቦታ እየሄዱ ከዚህ ችግር ነፃ የሚሆኑበት ሁኔታ አለ። ያ ማለት ምንድነው? ሰውየው ወስኖ ራሱን አቅቦ ለተወሰኑ ቀናት ምናልባት ሳምንት 15 ቀን ያንን ኬሚካል ሰውነቱ በማጣቱ የሚገጥመውን የዊዝድሮዋል ሲምፕተምስ ብለን የምንጠራቸውን ያንን የማጣት ስሜት ከዛ ጋር ተያይዞ የሚፈጠሩ የእንቅልፍ መረበሽ፣ ጭንቀት፣ ምግብ መብላት አለመቻል፣ ብዙ አይነት የስሜት መዛባቶችን ተቋቁሞ የተወሰኑ ቀናት አምጣምጣ የሚለውን ስሜት ጨምሮ ተቋቁሞ 1 ሳምንት 2 ሳምንት ካሳለፈ ሰውነቱ አጀስት ያደርጋል በተፈጥሮ ማለት ነው። በዛ ኬሚካል ጥገኝነቱ ይቀንስና ወደ ተፈጥሯዊ ማንነቱ መመለስ ይጀምራል። ወደ ተፈጥሯዊ ማንነቱ እየተመለሰ ሲመጣ ነፃ እየሆነ ይመጣል ማለት ነው። ስለዚህ ውሳኔ ይፈልጋል። ውሳኔ ብቻ አይደለም፣ ያ ነገር የለመዱት ነገር በሚቀር ጊዜ የሚመጣውን ህመም፣ ጭንቀት፣ እንቅልፍ ማጣት፣ ብዙ አይነት የስሜት መዛባት፣ መረበሽ ለመቋቋም ዝግጁ መሆን ያስፈልጋል። ሲጋራ ለምሳሌ ለማቆም የሚሞክሩ ሰዎች 2 ቀን 3 ቀን እኮ ይሞክራሉ። ያስጨንቃቸዋል። ግን ከዛ በኋላ ያንን ጭንቀት መቋቋም አይችሉም። አምጣምጣ የሚለው ስሜት በቃ ብዙ አይነት መመሰቃቀል፣ የስሜት መመሰቃቀል ይገጥማቸው ወደ ማጨስ ይመለሳሉ። 2-3 ቀን ያልሞከረ ሰው የለም። እንደውም አንድ ማርክ ትዌን የሚባል እንግሊዛዊ ደራሲ ምን ይላል? ሲጋራ ማቆም በጣም ቀላል ነው፣ 1000 ጊዜ አቆሜ አይቼዋለሁ ይላል። ምን ማለት ነው? 1 ቀን 2 ቀን በጣም ብዙ ሲጋራ ጫሾች ይሞክራሉ። ዘላቂነት ያለው ውጤት ለማግኘት በባለሙያ መታገዝ ይጠቅማል፣ ጊዜውና አቅሙ ካለ። እነዚህ አገልግሎቶች ደግሞ በግል ብቻ ሳይሆን በመንግስት ተቋማትም አሉ። የኢኮኖሚ አቅማቸው ለማይፈቅድላቸው ሰዎች ለምሳሌ እኔ በዘውዲቱ ሆስፒታል እንደዚህ አይነት አገልግሎት የሚሰጥበት በመጠነኛ ደረጃ አቋቁሜያለሁ እና ሰዎች እዛ ቢመጡ ምክርና ሕክምና ሊያገኙ ይችላሉ። በጣም በርካሽ ወይም በነፃ ሊባል የሚችል ነው። በግል ተቋማት ደግሞ ለምሳሌ በእኛ ተቋም ሬናሰንት መጥተው የተሻለ አገልግሎት ሊያገኙ ይችላሉ። ያው
ትንሽ አቅምን የሚፈትን ስለሆነ ነው። እውነት ነው። በጣም ነው የማመሰግነው። ለምንድን ነው ይሄን ትልቅ ኢሹ አድርጌ ልነጋገር የፈለኩት? ዛሬ እንግዲህ ሀገር በተለያየ እድገት ላይ ናት ያለችው። ይሄን የሀገር እድገት መጥኖ ሊቋቋም የሚችል ትውልድ ስለሚያስፈልግ ነው። ውበቱ የሀገር እድገት እንዳለ ሆኖ ተረካቢ ትውልድ ከሌለ አስቸጋሪ ነው። ይህም ሊጠፋ የሚችልበት ሁኔታ አለና እንደ ቀላል የሚታይ ግን በጣም ከባድ የሆነ ኢሹን ያነሳ ነውና ፕሮፌሰር ስለ ጊዜዎት በጣም አመሰግናለሁ። በጣም ቀላል ነገር አይደለም ያነሳ ነው። በቀጣይም ተከታታይ ነገሮች እንሰራለን። የሆነ የመንግስት አካል ማህበረሰቡ ትምህርት ቤት ማድረግ ያለበትን እስከሚያደርግ ለምን እኔ አሁን ከቅርብ ጊዜ ወዲያ ያየሁት አንድ ህግ ወጥቶ ትክክለኛ አፈጻጸም ከሆነ የሚስተካከልበት መንገድ አለ። ለምሳሌ የትራፊክ ህግን ልናይ እንችላለን። ቆሻሻ መንገድ ላይ አለመጣል ምናምን የትራፊክ ቀበቶ በራሱ አልተለመደም ነበር። ህግ ሆኖ ከወጣ በኋላ ግን የመለመድ ባህሪ ስላላቸው ጠንክረን ከሄድንበት ትውልድን ማትረፍ እንችላለን ብዬ አስባለሁ። እንደተባለው ቀላል ነገር አይደለም። እኛ ፖሊስ ብዙ ጊዜ መከራ የማየው በዚህ ጉዳይ ላይ ነው። ከአንድ ትምህርት ቤት በርካታ ወጣቶች እርስ በርስ በቡድን መደባደብ አለ፣ መወጋጋት አለ፣ ብዙ ነገር እና የሱስ ተጽዕኖ እጅግ በጣም ስለ ጊዜው በጣም እናመሰግናለን። እዚህ ድረስ መጥተው ሙያዊ አስተያየት በተለይ ለዜጋ የሚጠቅም አስተያየት ስለሰጡን እጅግ በጣም እናመሰግናለን። ክብረት ይስጥልኝ ከማለት ሌላ እኔ ምንም ማለት አልችልም። ቴንኪው። እኔም እንግዳ አድርጋችሁ ስለጋበዛችሁኝ ሀሳቤን እንድሰጥ እድል ስላመቻቻችሁልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። መልካም ጊዜ፣ መልካም የስራ ዘመን እንመኛለን። ታንኪዩ